ተመለስን እንግዲህ ብሩክ ከናኦሚ ግርማ ከሴቶች ቀን ጋር ያይዘን የናኦሚ ግርማን አንዳንድ ጉዳዮችን ለማንሳት ሞከርን። አሁን ደግሞ በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር እጅግ ተጠባቂ ጨዋታዎች ይደረጋሉ። በተለይም በልዩነት ግን እሁድ ምሽት 1:30 ላይ ኦልድ ትራፎርድ ላይ የሚደረገው የማንቸስተር ዩናይትድ እና የአርሰናል ጨዋታ እጅግ ይጠበቃል። ከማንቸስተር ዩናይትድ እና አርሰናል ጨዋታ ከማንሳታችን በፊት ነገ ቀን 9:30 ላይ አንድ ተጠባቂ ጨዋታ ይደረጋል ሲቲ ግራውንድ ላይ ኖቲንግሃም ፎረስት ከማንቸስተር ሲቲና ምናልባት የምትለው ነገር ካለ? አው ጥሩ ጨዋታ እንደሚሆን አስባለሁ። ሁለቱም ቡድኖች እንግዲህ ተመጣጣኝ የሚባል ያው ቢያንስ በደረጃ ሰንጠረዡ አካባቢ የሚገኙ ባንድነት ነው ልዩነታቸው። ስለዚህ ኖቲንግሃም ደግሞ ዘንድሮ በጣም አስደናቂ ብቃትን እያሳየ የሚገኝ ቡድን ነው በኑኖ ኤስፒሪቶ ሳንቶ ስር። በተለይ ደግሞ በልዩነት የኢላንጋና የክሪስ ውድ ብቃት በጣም በሚገርም ሁኔታ እየተመለከት ነውና ማንቸስተር ሲቲ ብዙ ከባድ የሚባሉ ወራቶችን ጊዜያቶችን ያሳለፈ ቡድን ነው። ወደ አቋሙ ለመመለስ ውጤቶችን ለማስመዝገብ እየሞከረ ያለ ቡድን ነው። ግን አሁንም ክፍተቶች እንዳሉ እያየ ነው። ባለፈው ሳምንት በኤፍኤ ካፕ ማሸነፍ ችሏል። ነገር ግን አሁን ያው ፕሌሞዝን ያሸነፉትና ስለዚህ ያን ያህል በትልቁ ልናነሳው አንችልም። የግድ ደግሞ ወደ ቻምፒየንስ ሊግ ፉክክር ለመምጣት እንደዚህ አይነት ከባድ የሚባሉ ጨዋታዎችን ማሸነፍ መቻል አለባቸው። ስለዚህ ለፔፕ ጓርዲዮላ ከባድ ፈተና እንደሚሆን ነው የምጠብቀው። እንግዲህ በተለይ ኑኖ ኤስፒሪቶ ሳንቶ በዘንድሮው የውድድር ዓመት ታላላቅ ክለቦችን እየፈተኑ ይገኛሉ። በ27ኛ ሳምንትም እንደተመለከትነው አርሰናል በሲቲ ግራውንድ ሄዶ በአቻ ውጤት እንደተመለሰ ይታወቃል። ሊቨርፑልም ነጥብ የጣለበት ሜዳ እንደሆነ ይታወቃል። አንፊልድ ላይ ደግሞ የመጀመሪያ በፕሪሚየር ሊግ ሽንፈት ያስተናገደው በኖቲንግሃም ፎረስት እንደነበር ይታወቃል። 1-0 የተሸነፈበት ጨዋታ ነበርና ኖቲንግሃም ፎረስት በዘንድሮ እጅግ ክስተት ከሆኑ የአውሮፓ ክለቦች መካከል አንዱ ነው። በዘንድሮ የውድድር ዓመት ደግሞ እጅግ የተሻለ ቁመና ላይ ይገኛል። በተለይ በአውሮፓ ሻምፒዮንስ ሊግ ለመሳተፍ እርግጥ ነው በተከታታይ አንዳንድ ጨዋታዎች ላይ የነጥብ ይመጣል ያልተጠበቀ ሽንፈቶችን በሴንት ጄምስ ፓርክ በኒውካስትል የተሸነፈበት በብራይተን የተሸነፈበት ጨዋታ ደግሞ ሜዳው ላይ ደግሞ ማስታወስ እንችላለንና ምናልባት ማንቸስተር ሲቲን የሚፈትንበት እድልም ይኖረዋል። ማንቸስተር ሲቲ ግን በሶስተኛ ደረጃ ላይ የተገኘው ኖቲንግሃምን ማሸነፍ ደረጃውን ወደ ሶስተኛ ከፍ ለማድረግ እድል ይሆናል ተብሎ ይጠበቃል። ማንቸስተር ሲቲ በአውሮፓ ሻምፒዮንስ ሊግ ለመሳተፍ እያንዳንዱን ጨዋታዎች ማሸነፍ እንዳለበት ከዚህ በኋላ በቀሩት መርሃ ግብር ማሳያ ነው። ምክንያቱም ቼልሲም፣ ቦርንመዝም፣ ኒውካስል ዩናይትድም በአውሮፓ ሻምፒዮንስ ሊግ የመሳተፍ እድል እንዳላቸው ሁሉ ማንቸስተር ሲቲ ይህንን ለማረጋገጥ ወሳኝ ጨዋታ ይጠብቀዋል። ነገ ቀን 9:30 ላይ የሚደረግ ጨዋታ ነው። ቆንጆ ጨዋታ እናያለን ብዬ ተስፋ አደርጋለሁ። በሳምንቱ ከሚደረጉ በተለይም በልዩነት ከሚደረጉ ጨዋታዎች መካከል ማንቸስተር ዩናይትድ ከአርሰናል የሚያደርጉት ጨዋታ በጉጉት ይጠበቃል። በተለይ በተለምዶ ደርቢ አይደለም ይሄ ጨዋታ ግን ትራዲሽናል ደርቢ ይሉታል ብዙዎች። በተለይ በሀገራችን ደርቢ ሳይሆን ግን በደጋፊዎች ዘንድ የተፈጠሩ ደርቢዎች በትኩረት የሚጠበቅ ጨዋታ ነው። በትኩረት የሚጠበቁ እንደውም በውድድር ዓመቱ ሁሉ ከምትመለከታቸው በተለይ የአርሰናል ደጋፊዎችም የማንቸስተር ዩናይትድ ደጋፊዎችም ከሚጠብቋቸው በልዩነት ጨዋታ ይሄ ጨዋታ ይመስለኛል ብሩክ። በሀገራችን እንደውም በአብዛኛው ትኩረትን የሳበው ከእግር ኳስ ፍላጎትም ሲጨምር በተለይ ኳስን በተከታታይ ማለት ሬጉላር ቶሎ ማየት ሲጀመር ሰዎችን በጣም ትኩረት የሳበው የአርሰናልና የማንቸስተር ዩናይትድ ፉክክር ነበር። ምክንያቱም 90ዎቹ መጨረሻና 2000 መጀመሪያዎቹ አካባቢ በአውሮፓውያን አቆጣጠር በርካታ ትኩረት የነበረው ሁለቱ ቡድኖች ላይ ስለነበር የአርሰን ቬንገርና የሰር አሌክስ ፈርጉሰን ፉክክር እንደዚሁም ደግሞ የሁለቱ ቡድኖች የዋንጫ ፉክክር በፕሪሚየር ሊጉም በኤፍኤ ካፑም በጣም ማንረሳቸው ትዝታዎች ያሉበት ጨዋታ ነው። ባለፈው እንደውም የገረመኝ ነገር የቫን ኒስተልሮይ የሌስተር አሰልጣኝ ነውና የጋዜጣዊ መግለጫ ለመስጠት ሲሄድ ማርቲን ኪዮን ነበርና ኪዮን ይቅርታ ይዛኔ እንግዲህ ትንሽ የተጣላ ነውና አይ ችግር ያራስቻለሁ እና ሮይኪንና ፓትሪክ ቪዬራን እንደውም እንደዚሁ አገናኝቷቸው ስለ በፊት ያወራሉና ይሄን ያህል በጣም ኢንቴንስ ገና መልበሻ ክፍል ጥል የሚጀመርበት ነበርና አሁን እንደበፊቱ አይደለም ግን የደጋፊው ስሜት ግን አሁንም አልደበዘዘም። የሁለቱም ክለቦች ግጥሚያ እውነት ለመናገር የእንግሊዝ እግር ኳስ ታሪክን ቀይሯል ይባልለታል። በተለይ ከሜዳ ውጭና ከሜዳ ውስጥ ላይ የሚፈጠሩ የተጫዋቾች ፍልሚያ፣ በአሰልጣኞች መካከል ያለው የታክቲካል ልዩነት፣ ሜዳ ላይ ለመተግበር የሚደረገው ሽኩቻ፣ በጣም ብዙ ነገር ልታነሳበት የምትችለው በእንግሊዝ እግር ኳስ ስታነሳ ማንቸስተር ዩናይትድ እና አርሰናልን በልዩነት ታነሳለህ። እርግጥ ነው ባለፉት 10 ዓመታት የእንግሊዝ እግር ኳስን ከእንግሊዝ እግር ኳስ ላይክ መቆጣጠር ውጭ ናቸው ማለት እንችላለን። ሁለቱም ክለቦች ዋንጫ ካነሱ ረጅም ዓመት ሆኗቸዋል። የፕሪሚየር ሊግ ዋንጫ ሰር አሌክስ ማንቸስተር ዩናይትድን ከተው በኋላ የፕሪሚየር ሊግ ዋንጫ ማንሳት አልቻለም ማንቸስተር ዩናይትድ። አርሰናል ለመጨረሻ ጊዜ የፕሪሚየር ሊጉን ዋንጫ ያነሳው በአርሰን ቬንገር ጊዜ ነውና ምናልባት የሁለቱም ክለቦች በዋንጫ ባይታጀብ ግን ለእንግሊዝ እግር ኳስ ያላቸውን
ድምቀት ይታወቃል። ሁለቱም ክለቦች በሚያደርጉት ፉክክር በማንኛውም ወቅት ይሁኑ በየትኛውም ደረጃ ላይ ይገኙ በየትኛውም ፉክክር ደረጃ ላይ ይሁኑ ሁለቱም ክለቦች የሚያደርጉት ጨዋታ ግን ሁሌም በጉጉት ይጠበቃልና ምናልባት ከባለሜዳው ማንቸስተር ዩናይትድ እንጀምር። ምክንያቱም ብዙ ጊዜ ጨዋታ ስታደርግ ያው ተጋባዡን በኋላ ላይ ብታደርገው ይቀላል ብዬ አስባለሁ። ባለሜዳው ምን አይነት ዝግጅት አድርጓል፣ የውድድር ዓመቱ ምን አይነት እንቅስቃሴ ነበሩት የሚለውን በልዩነት ለማንሳት እንሞክራለን። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት እጅግ ያልተጠበቀ ደካማ የውድድር ዓመትን እያሳለፉ ከሚገኙ የሊጉ ክለቦች መካከል አንደኛው ነው። እርግጥ ነው በሌሎች ውድድሮች ላይ ጥሩ ለመጓዝ ሞክሮ ነበር። በኤፍኤ ዋንጫ ቢሰናበትም በካራባው ተሰናብቷል። በኤሮፓ ሊግ ሩብ ፍጻሜውን ለመቀላቀል የመጀመሪያውን ዙር ወደ ሳን ሴባስቲያን አቅንቶ 1-1 በሆናቸው ውጤት አጠናቆ ተመልሷል። በፕሪሚየር ሊጉ የደረጃ ሰንጠረዥ ግን ምናልባት በማንቸስተር ዩናይትድ ታሪክ አስከፊው ከምንለው እንደውም ከ1972-73 የውድድር ዘመን በኋላ ደካማው ጊዜ እያሳለፈ ይገኛልና በወቅቱ በ1972-73 የውድድር ዘመን ማንቸስተር ዩናይትድ ከሊጉ የወረደበት የውድድር ዓመት ነበርና የማንቸስተር ዩናይትድ የሊግ ጉዞ እናንሳና በኋላ ላይ ምናልባት አሁን ብቸኛ እየቀረው ያለው የኤሮፓ ሊግ ተስፋን ምን ይመስላል የሚለውን እናነሳለን። አንድ ሁለት ብቻ ብለ የምገልጻቸው አይደሉም የማንቸስተር ዩናይትድ አሁን እያለፈበት ያለው ችግር። ምክንያቱም ባለፈው ዓመት ራሱ ደካማ እንቅስቃሴ ስላሳየ ነበር በ8ኛ ደረጃና በኔጌቲቭ የግብ ልዩነት ያጠናቀቀው ሊጉን። ግን ያው የኤፍኤ ካፕ ዋንጫ በማሸነፉ ማንቸስተር ሲቲን በመርታቱና ያው ባሳዩትም ድንቅ እንቅስቃሴ ከዛም በኋላ ደግሞ የተሰጠው ምክንያት ምንድነው? ቴናግን ይተካሉ ተብለው ወደ 6 የሚጠጉ አሰልጣኞችን ኢንተርቪው አድርገው ነበር በሰር ጂሚ የሚመራው ቡድንና ከዛ በኋላ ግን ቴናግ መቀጠል አለበት፣ አንድ አመት ኦፕሽን አለ፣ እሱን ኤክስቴንድ እናድርግ ተባለና እንዲቀጥሉ ተደረገ። የተወሰኑ ተጫዋቾች እንደ ዘርክዚ ዴሊክት አይነት ተጨመሩ ቡድን ውስጥና ከዛ በኋላ ሲታይ ግን ብዙ ለውጥ አልመጣም። ከዛ በኋላ እንግዲህ ምንድነው ያደረጉት ማንቸስተር ዩናይትድ አሞሪምን ነው በውድድር ዘመኑ አጋማሽ ላይ እንዲመጣ ያደረጉት። የተወሰነች ጨዋታዎችን ወደ 4 የሚጠጉ ቫን ኒስተልሮይ በጊዜያዊነት ይዞ ነበር። ነገር ግን አሞሪም ያው ብዙም ፈላጊ ክለብ ስላለው በቶሎ አሰልጣኙ ማግኘት አስፈላጊ ስለሆነ እሱን ለማምጣት ተገደው ነበር። እሱ ከመጣ በኋላ ግን እንዳየነው ዩሮፓ ሊግ ላይ ምንም እንኳን ጥሩ ውጤት ቢኖረው ማንቸስተር ዩናይትድ በዩሮፓ ሊግ ምንም ጨዋታ አልተሸነፈም እስካሁን። ነገር ግን በሊጉ ወጥ አቋምን በተለይ ደግሞ ኦልድ ትራፎርድ ላይ የሚሸነፋቸው ጨዋታዎች እየበዙ ነው ቡድኑ ያመጣው። በአጥቂ መስመር ላይ ደግሞ በጣም የአማራጭ እጥረት አለ። ምክንያቱም ሆይላንድ የሚጠበቅበት ብቃት እያሳየ አይደለም። ዘርክዚ ከእድል መፍጠር አንጻር ጥሩ ነገሮችን ቢያሳይም ትላንትም ግብ አስቆጥሯል። ሪያል ሶሲዳድ ላይ ጥሩ እንቅስቃሴ አሳይቷል። ግን እሱም ጥያቄ ይነሳበታል። ከዛ በኋላ ደግሞ ምንድነው ሳንቾ በውሰት ተሰጥቷል። ራሽፎርድ አስቶን ቪላ ሄዷል። አንቶኒ ወደ ሪያል ቤቲስ አምርቷል። አማዲ ያለው ጉዳት ላይ ነው። ስለዚህ እነዚህ ሁሉ ተጫዋቾች ቡድኑ ውስጥ ስለሌሉ ያለ የክሬቲቪቲ ወይም ደግሞ እድሎችን የመፍጠር አማራጭ በጣም ዝቅ ያለበት ሁኔታ ነው ያለው እና ማንቸስተር ዩናይትድ ችግሩ አንድ ሁለት ብቻ የምትለው አይደለም፣ በጣም በርካታ ነውና ለዛም ነው እንደዚህ አይነት ውጤትን እየተመለከተ የምንገኘው። ታሪካዊ ክለብ እንግዲህ በያዝነው የውድድር ዓመት 12 ሽንፈቶችን በሊጉ ብቻ አስተናግዷልና በ27 የፕሪሚየር ሊግ ሳምንታት ውስጥ 12 ሽንፈት ማስተናገድ ማለት ማንቸስተር ዩናይትድን የመሰለ ባለ ታሪክ ክለብ ላይክ እጅግ አሳፋሪ ውጤት ነው፣ በተለይ ለማንቸስተር ዩናይትድ ማለት ነውና ምናልባት የሊጉ የውድድር ዘመናቸው አብቅቷል ማለት እንችላለን። በተለይ አብቅቷል ስለ በተለይ በአውሮፓ ሻምፒዮንስ ሊግ እንዲሁም አይደለም በአውሮፓ ሻምፒዮንስ ሊግ በኤሮፓ ሊግ እና በዩሮፓ ኮንፈረንስ ሊግ ለመሳተፍ እጅግ ጠባብ እድል ነው ያለው። ለማንቸስተር ዩናይትድ አንድ ትልቅ እድል በዘንድሮ የውድድር ዓመት አለ። ምናልባት በሰፊው ልናነሳው የምንችል ጉዳይ ሊሆን ይችላል። አሰልጣኝ ሩበን አሞሪም ሰሞኑን የሰጡት አስተያየት አለ። ማንቸስተር ዩናይትድ ለኔ በግል የውድድር ዓመቱ ማትረፊያ ወይም መዳኛ መንገድ ብቸኛው መንገዱ ዩሮፓ ሊግ ነው የሚል አቋም አለኝ። እርግጥ ነው ከኔ በላይ ሩበን አሞሪም የክለቡን ችግር፣ የክለቡን ጠንካራ ጎን፣ የክለቡን አስፈላጊ ነገር ከኔ በላይ ሊረዱ ይችላሉ የሚል እምነት አለኝ የክለቡ አሰልጣኝ እንደመሆናቸው። ግን በመጨረሻ ሁላችንም ሰዎች ነን። የምንናገረው ንግግር ትክክል ሊሆን ይችላል፣ የሚቀበለው ሰው ሊኖር ይችላል። የምንናገረው ነገር የማይቀበለው ሰው ወይ ደግሞ በሐሳቡ የማይስማማ ሰው ሊኖር ይችላልና አሰልጣኝ ሩበን አሞሪም በያዝነው ሳምንት ዩሮፓ ሊግ ለኛ እጅግ ይሄ ወሳኝ አይደለም፣ ኤሮፓ ሊግን እንኳን ብናሸንፍ የኛ ችግር ይስተካከላል ማለት አይደለም የሚል አንድ አስተያየት ሰጥተዋል። በብዙዎች ዘንድ ሐሳቡ ተቀባብለውታል። የደገፉት ይኖራሉ፣ ያልደገፉት ይኖራሉ። ካልደገፏቸው ሰዎች መካከል አንዱ ነኝ። ለምን? ምናልባት አሁን ማንቸስተር ዩናይትድ እንዳልኩ ደካማ የውድድር ዓመትን እያሳለፈ ይገኛል። ግን ዩሮፓ ሊግ እውነተኛ መዳኛው ነው የሚል እምነት አለኝ። እርግጥ ነው እሳቸው ብቻ ሳይሆኑ የትኛውም ግለሰብ ይመለከተዋል። ማንቸስተር ዩናይትድ በዓለም እጅግ ተጽዕኖ ከሚባሉ ክለቦች መካከል ግንባር ቀደሙ ነው። አሁን በሚዲያዎች መመልከት እንችላለን።
በተለያዩ ጉዳዮችን ብታነሳ ማንቸስተር ዩናይትድ ምን ያህል ተጽዕኖ ፈጣሪ እንደሆነ ይታወቃል። ስለዚህ ከሜዳ ባሻገር ከሜዳ ውጭ የሚፈጠሩበት ችግሮች እጅግ በርካታ እንደሆኑ ይታወቃሉ። ግን የአሰልጣኙ ሜን ስራ መሆን ያለበት ከሜዳ ውጭ ስላሉ ተግባራት ናቸው የሚል እምነት የለኝም። የእሳቸው ስራ ለምሳሌ ሲፈርሙ ማንቸስተር ዩናይትድ ይሄ ያቀርብላቸዋል፣ የፋይናንስ ሲቹዌሽኑ ይሄ ይመስላል፣ እንደዚህ አይነት ተጫዋቾች እናስፈርምልሃለን፣ ቅድመ ሁኔታዎች ይዘጋጁልሃል፣ ካንተ ደግሞ ይሄን እንጠብቃለን። ለምሳሌ ካንተ በአውሮፓ ቻምፒየንስ ሊግ ተሳታፊ አድርገን በኤሮፓ ሊግ ይህንን ዋንጫ አምጣ፣ በኤፍኤ ይህን ያህል ርቀት ተጓዝ ብለው ዲል ሊያደርጉ ይችላሉ። ስለዚህ አሰልጣኙ ከሜዳ ውጭ ያሉት ተግባራት ያሉት ችግሮች በእሳቸው ዘመን እንዳልመጡ ይታወቃሉ። በኤሪክ ቴን ሃግ ስር ነበሩ፣ በዴቪድ ሞይስ ስር ነበሩ፣ በሉዊስ ቫን ሃል በነበረበት ወቅት ነበሩ። አጠቃላይ ስኬታማው አሰልጣኝ ሰር አሌክስ ፈርጉሰን ከለቀቁ በኋላ የተፈጠሩ ችግሮች ናቸው። ስለዚህ ሜን ፎከሳቸው ማድረግ ያለባቸው የራሳቸው ስራ ላይ መሆን አለበት ብዬ አምናለሁ። ለራሳቸው ስራ ዩሮፓ ሊግ በጣም ትንሽ ዋንጫ አይደለም። በነገራችን ላይ በአውሮፓ መድረክ ከሚዘጋጁ ውድድሮች ሁለተኛው ዋንጫ ነው። ሌላኛው ትልቅ እድል ይዞልህ የሚመጣው ስኬት የዩሮፓ ሊግ ዋንጫን ማሸነፍ በአውሮፓ ሻምፒዮንስ ሊግ ቀጥታ ተሳታፊ እንድትሆን ያደርጋል። በአውሮፓ ሻምፒዮንስ ሊግ ውድድር ታሪክ ተሳታፊ ካልሆንክ የትኛው ተጫዋች ነው በክረምቱ የምታስፈርሙ? የምትፈልገውን ቡድን ለመገንባት ቢያንስ በአውሮፓ መድረክ ተሳታፊ መሆን አለበት። ማንቸስተር ዩናይትድ ከዚህ በፊት ብሩክ ምን ያህል ተጽዕኖ ፈጣሪ እንደሆነ የምታውቀው ልክ እንደ ሪያል ማድሪድ ሁሉ ተጫዋቾች ሲጠይቁት እምቢ የማይል ክለብ ነበር። እና ሮቢን ቫን ፐርሲን እኮ ከልጅነት ክለባቸው ያስኮበለለ ቡድን እኮ ነው። የምትፈልገው አይነት ተጫዋች በአውሮፓ መድረክ ስትሳተፍ እነ ጄደን ሳንቾን አንቶኒን በ100 ሚሊዮን ፓውንድ በ80 ሚሊዮን ፓውንድ ስታስፈርም እኮ በአውሮፓ መድረክ ተሳታፊ ባይሆን ያ ክለብ አይመጡም ነበር ወደ ማንቸስተር ዩናይትድ። ምክንያቱም ክረምት ላይ ያስፈረማቸው ተጫዋቾች መመልከት እንችላለን። እና ብሩኬ ምናልባት በዚህ ሀሳብ ላይ የምትለው ነገር ይኖራል። እኔ ግን በአውሮፓ መድረክ አለመሳተፉ በቀጣይ የውድድር ዓመት ሊፈጥርበት የሚችለውን ተጽዕኖ ምናልባት ወደ በኋላም የሚመለስበት ይሆናል። ይገባኛል ምን ማለት እንደፈለክ፣ ለምን የዩሮፓ ሊግ ማሸነፍ አስፈላጊ ነው ብለ እንዳነሳ። ግን የአሞሪ ምንም ታርጌት ወይም ደግሞ ምን እንዳሰቡ መረዳት ይችላሉ። ምክንያቱም ዩሮፓ ሊግ ስላሸነፉና ቻምፒየንስ ሊግ ስለገቡ ብቻ ቀጣይ ዓመታት ስኬታማ የመሆናቸው ዋስትና አይደለም። ከዚህ በፊት ኦሌ ጉናር ሶልሻየር ማንቸስተር ዩናይትድ በነበረበት ወቅት ጥሩ ደረጃዎችን አጠናቋል። በሊጉ ሶስተኛም ሁለተኛም የጨረሰባቸው ሁኔታዎች ነበሩ። ግን በተደጋጋሚ ይነሳ የነበረው ዋንጫ አላነሳህም የሚል ነበር። ዩሮፓ ሊግ ደርሶ በፍጹም ቅጣት ምት በቪያሪያል ተሸንፏል። ኤፍ ኤ ካፕ እንደዚሁ ግማሽ ፍጻሜ ላይ 2 ጊዜ በተከታታይ የወደቁባቸው ሁኔታዎች ነበሩና ኦሌ ጉናር ሶልሻየር የዛኔ ምን ነበር ያለው? ዋንጫ አንዳንድ ጊዜ የቡድኑን ችግሮች ይሸፍናል። ለኢጎ ብቻ ይሆንና ነገር ግን ያሉትን ችግሮች ሳይሸፍን ይሄን ዋንጫ በልቻለሁ ብለ የምታሳየው ነገር ብቻ ሆኖ ይቀራል። እና ያንን ማለያየ ነው ኤሪክ ቴን ሃግ ላይ ነው። ኤሪክ ቴን ሃግ መጡ፣ ቡድኑ በጣም በርካታ ችግር ነበር። እሳቸው ግን በተደጋጋሚ ሄደ የነበሩት ካራባው በልቻ አሸንፊያለሁ፣ ኤፍ ኤ ካፕ አሸንፊያለሁ። ይሄንን ነበር በተደጋጋሚ ራሳቸውን ለመከላከል ሲያቀርቡ የነበረው። ነገር ግን ይዘውት ጥለውት የሄዱት ቡድን በጣም አስቸጋሪ ከመሆኑም አንፃር ምክንያቱም የእሳቸውም ተጠያቂነት ስላለበት አሁን ቡድኑ ላለው ደካማ ሁኔታ ብያስባለሁ። ሌላኛው ነገር ደግሞ ምንድነው አሁን ሩበን አሞሪም የተሰጣቸው ታርጌት 2028 ላይ ፕሮጀክት 21 ዴቪድ ብሬልፎርድ የሰር ጂም ራትክሊፍ ቀኝ እጅ የሚባሉት ሰውዬ የነደፉት ሀሳብ አለ። እስከ 2028 ድረስ የፕሪሚየር ሊጉን 21ኛውን ዋንጫ ወደ ማንቸስተር ዩናይትድ ማምጣት። እንግዲህ ያልተስማሙበት ሰዎች አሉ፣ የማይሆን ነገር ነው። ሩኒም ተቃውሟል ይሄንን ባለፈውና ቅዠት ነው ያሉም አሉና ግን 2025 ነው፣ 3 ዓመት አለ። በ3 ዓመት ውስጥ እንዴት ነው ፕሪሚየር ሊጉን ማሸነፍ የሚችል ቡድን የምንሰራው? ባለፈውም ከሽንፈታቸው በኋላ ከፉላሙ ሽንፈት በኋላ የተናገሩት ሩበን አሞሪም ምንድነው ታርጌታችን ፕሪሚየር ሊግ ነው። ታርጌታችን ፕሪሚየር ሊግ ነው ሲሉ ምንድነው በዘንድሮ ውድድር ዘመን ከ10 ምናምንኛ በአንድ ጊዜ እናሸንፋለን እያሉ አይደለም። በምንሰራው ስራ ግን ቀስ በቀስ ይህንን የራሳቸውን ያጫወት ስልት በመጠቀም አዳዲስ ተጫዋቾችን በመጨመር ለቀጣይ ዓመታት ፕሪሚየር ሊጉን ማሸነፍ የሚችል መፎካከር የሚችል ቡድን እገነባለው ነው ፖይንታቸውና ከዛ አንፃር ነው መረዳው። እንመልከትና ብሩክ ለምሳሌ ማንቸስተር ዩናይትድ ሐሳብህን እንረዳለሁ። ለምሳሌ የማንቸስተር ዩናይትድ ችግር በዋንጫ ይፈታል የሚል እምነት የለኝም። ከሜዳ ውጪ ያሉት ነገሮች መስተካከል አለባቸው። ይህ ንግግር ወይ ደግሞ ይህ ነገር እንዲስተካከል ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ ከወጣ በኋላ የሰጠው ኢንተርቪው መመልከት ብቻ በቂ ነበር። ከአሰራር ጋር ሰር አሌክስ በነበሩበት ጊዜ የነበሩት መገልገያ እቃዎች ሁሉ አሁን የምንጠቀማቸው ናቸው። ብዙ አሰራሮች ከድሮ የተለወጡ አይደሉም። በወቅቱ ሰር አሌክስ ኮንትሮል አድርገው የትኛውን ተጫዋች መቆጣጠር እንዳለባቸው የትኛው ከላይ ጀምሮ እስከ ታች ድረስ ማህበራዊ ትስስሩ በክለቡ ውስጥ የነበረው ትስስር እጅግ የላቀ እንደነበር ይታወቃል። አሁን ያ ነገር አጥቷል ክለቡ ብሎ ክርስቲያኖ ሮናልዶ ሲናገር ብዙ ተቃውሞችን ገጠመው። እንደውም አንዳንድ ደጋፊዎች
ኦልትራፎርድ ላይ የተሰቀለው ባነር ሁሉ እስከ ማንሳት ደረሱ። ከኤሪክ ቴን ሃግ ጋር ስለተጣላ ነው የማንቸስተር ዩናይትድን ጉድ ያወጣዋሉ። አሁን ግን የሮናልዶ ሀሳቦች በሙሉ ትክክል እንደነበሩ ሩበን አሞሪም እያዟዟሩ እየተናገሩት ነው። ብዙ ችግሮች እንዳሉበት ክለቡ ግን አሰልጣኝ ሩበን አሞሪም የሚፈልጓቸውን ተጫዋቾች ለማስፈረም አንደኛው መንገዳቸው ይሄ ነው ብዬ ነው ማምነው። ብሩክ ለምሳሌ እንመልከት። ኤሪክ ቴን ሃግ እኮ ያጫወት መንገዳቸው ስለተተቸ ማንቸስተር ዩናይትድን ምን አይነት ፍልስፍና ይዘው ነው የመጡት የሚለው ነገር በደጋፊዎቹም ዘንድ በክለቡ አመራሮችም ዘንድ ያልተወደደላቸው ነው እንጂ በአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሆነ አድርገውታል እኮ ክለቡን። ኤፍኤ ዋንጫና ካራባኦ ዋንጫ እኮ ማሸነፍ ችለዋል። ኤፍኤ ዋንጫ ማንቸስተር ሲቲን ዌምብሌ ላይ አሸንፈው፣ እንዲሁም ደግሞ ካራባኦ ላይ ደግሞ ኒውካስል ዩናይትድን በማሸነፍ ነገር ግን የተጠበቀባቸውን ልክ ክለቡን እያራመዱት አይደለም። ፕሮሰሱ በዋንጫ አይደለም የሚታሰበው። የማንቸስተር ዩናይትድን የአሸናፊነት ስነልቦና ቡድኑ አልተላበሰም የሚል ሲተቹ ነበር አይደል? እኛ አሰልጣኝ መጡ። ለምሳሌ በ2028 21ኛውን የፕሪሚየር ሊግ ዋንጫ እናነሳለን የሚል ንድፍ በማንቸስተር ዩናይትድ አመራሮች ዘንድ ተነድፎ ተቀምጧል። በፕሮጀክት ደረጃ አድጎ ማለት ማንቸስተር ዩናይትድ አምና ያስፈረማቸውን ተጫዋቾች እንመልከት ብሩክ። ማን ነበር ያስፈረመው በልዩነት? ጆሹዋ ዚርክዚን፣ ማቲያስ ዴሊትን፣ ኑሳይር ማዝራዊን፣ ሌኒ ዮሮን ያስፈረመው። እነዚህ ተጫዋቾች በክለባቸው ምን ያህል ተጽዕኖ ነበራቸው? ለምሳሌ ሌኒ ዮሮ እጅግ በሪያል ማድሪድም ሲፈለግ የነበረ በእርግጥ ሲመጣ ጉዳት እንደነበረበት ይታወቃል። ነገር ግን ቀጣዩ የመሀል ተከላካይ ተተኪ ወይ ደግሞ የነ ሰርጂዮ ራሞስ ተተኪ ይሆናል ተብሎ በቤስት ወንደር ኪድስ ከገቡ ተጫዋቾች መካከል አንዱ ሌኒ ዮሮ ነው። ማቲያስ ዴሊትን እንመልከት። በባየር ሙኒክ ውስጥ ሁለተኛ ተመራጭ ነበር የነበሩት እነ አፖሚካኖና እነ ኪም ሚንጄ እንዲሁም ደግሞ ኤሪክ ዳየርም አልነበረም። ኑሳይር ማዝራዊ ማንቸስተር ዩናይትድ ባለፉት ዓመታት ካስፈረማቸው ድንቅ ተጫዋቾች ብዬ በአነስተኛ ዋጋ ካገኛቸው ተጫዋቾች አንዱ ኑሳይር ማዝራዊ ነው። ግን በባየር ሙኒክ የመጀመሪያ ተመራጭ አልነበረም። ተመልክተናል። ያንን ደግሞ በቅርብ ጊዜያት በአሰልጣኝ ቶማስ ቱሄልም የመጀመሪያ ተመራጭ አልነበረም። ተመልክተናል። በሌሎች ተጫዋቾች ይተካ ነበር። በነ ሌመር ሲተካ የነበረ ተጫዋች ነው። አሁን እነዚህ ማንቸስተር ዩናይትድ በታርጌት ያደረጋቸው ጆሹዋ ዚርክዜ ነበር። ጆሹዋ ዚርክዜን ደግሞ ያው ከቦሎኛ ነው። ቦሎኛ ደግሞ የመጀመሪያ ተመራጭ ነበር። ግን ተጫዋቹ በባየር ሙኒክ እያለ የመጀመሪያ ተመራጭ እንዳልነበር ይታወቃል። የመጀመሪያ ተጫዋቾችን ለማስፈረም ቢያንስ ቡድን በአውሮፓ መድረክ ተሳታፊ መሆን አለበት የሚል ግን እምነት አለኝ ብሩክ። ለምሳሌ ማንቸስተር ዩናይትድ በፊት በአውሮፓ ሻምፒዮንስ ሊግ ይሳተፍም አይሳተፍም አብዛኞቹን ተጫዋቾች የሚፈልጋቸውን ለማስፈረም ያን ያህል የሚቸገር ቡድን አልነበረም። ከቅርብ ጊዜያት ወዲህ ከዋክብቶች ይመጡና ብቃታቸውን የሚያጡበት ቦታ ሆነ። ያ ተጽዕኖ እንዳለበት ሆኖ ደግሞ በአውሮፓ መድረክ የነበረው ጉዞም አሳማኝ አልነበረም። ስለዚህ አሁን ተጫዋቾችን ሲያስፈርም ማንቸስተር ዩናይትድ የመጀመሪያ አማራጮቹን ለማግኘት የሚቸገርበት ጊዜ ላይ ደርሷል። አርሰናል በአውሮፓ መድረክ ከ7 ዓመታት በላይ ሆኖት ነበር። ከቬንገር በኋላ 7 ዓመታት ያህል በአውሮፓ ሻምፒዮንስ ሳይሳተፍ ሚኬል አርቴታ ነበር የመለሰው። አሁን አርሰናል የሚፈልጋቸውን ተጫዋቾች እያስፈረመ ይገኛል። በቅርብ ጊዜ እንኳን መመልከት እንችላለን። ላስፈረማቸው ተጫዋቾች ካይ ሃቨርትዝ የመጀመሪያው ምርጫው ነበር። በቸልሲ መጀመሪያ ተመራጭ መሆኑ መጨረሻ አካባቢ ላይ ጥያቄ ቢነሳበትም ዴክላን ራይስ የፈለገው አስፈረመው እና አሁንም ሩበን አሞሪም ይህንን ዋንጫ ለምንድን ነው የናቁት? ለምሳሌ ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ደካማ ጉዞ ላይ ነው አይደል ብሩክ? ኤሮፓ ሊግ ግን በአውሮፓ ውድድር መድረክ ግን አንድም ጨዋታ አልተሸነፈም። በኤሪክ ቴን ሃግም ጊዜ በጊዜያዊ አሰልጣኝ የነበረው ሩድ ቫን ኒስተልሮይ እንዲሁም ደግሞ በሩበን አሞሪም። ስለዚህ ይሄ ጥሩ ሜንታሊቲ ነው ማለት ነው። በአውሮፓ መድረክ ያላቸው ጉዞ ጥሩ ነው። በኤሮፓ ሊግ ተሳታፊዎች እነማን ናቸው? ትልቁ ክለብ እንደነ ቶተንሃም ሆትስፐር፣ አትሌቲክ ቢልባኦ፣ እንደነ ላዚዮ የመሳሰሉ ክለቦች ናቸው እየተሳተፉበት ያሉት እና ማንቸስተር ዩናይትድ በዚህ ጥሩ ለመጓዝ እድል አለው። ስለዚህ ለምንድን ነው የተጫዋቾቹን ሞራል የምትነካው? ዋይናት ዋንጫ ለዚህ ቡድን ትልቅ መነሳሻ መንገድ ይፈጥራል። የምትፈልጋቸውን ተጫዋቾች በአውሮፓ መድረክ ተሳታፊ ስትሆን ለማስፈረም ይረዳል የሚል አቋም አለኝ። በዛ እስማማለሁ። ምክንያቱም ዋንጫው ከቻምፒዮንስ ሊግ እንድትሳተፍ ከማድረጉ አንጻር ቻምፒዮንስ ሊግ ስትሳተፍም የሚሰጥ አድቫንቴጅ አለ። ግን አንድ ማሰብ ያለብን ወደ ኤሮፓ ሊግ እየራክ በሄድክ ቁጥር የጨዋታዎች መደራረብ አለ። ከዛ በተጨማሪ ደግሞ የፕሪሚየር ሊጉ ኦልሬዲ የተዳከመውን የፕሪሚየር ሊግ ውጤት ይሄንም የበለጠ የማዳከም እድሉ አለ። አሁን ትናንት ተጠባባቂ ወንበር ላይ ከተመለከትኩ 2 ግብ ጠባቂና 5 የተጫዋች ነበር የነበረው በጣም በጉዳት ከመሳሳቱ የተነሳ ማለት ነውና 5ቱ ራሱ ሲኒየር ከሚባሉ ተጫዋቾች መካከል ኤሪክሰንና 1-2 ብቻ ነው ልጠቅስ የምችለው ሲኒየር የሚባሉ ተጫዋቾች፣ ሌሎቹ አካዳሚ ተጫዋቾች ናቸው። ከዛ በተጨማሪ ደግሞ ምንድነው የተቃራኒው የሪያል ሶሲዳድን ተጠባባቂ ወንበር ብትመለከት 11 አውትፊልድ ወይም ደግሞ ግብ ጠባቂ ያልሆኑ ተጫዋቾች ነበሩ። ስኳድ ዴብዙን ተመልከት። አሁን ለምሳሌ ግብ በሚያስፈልጋቸው አንዳቻ ሆነው
ግን በሚያስፈልጋቸው ሰዓት እና አማስን ነበር እየቀየሩ ሲያስገቡ የነበረው ተከላካይ ነበር እየቀየሩ ሲያስገቡ የነበረው ምን ያህል እንደተመናመነ ስኳዱ እና ይሄን ያህል ዩሮፓ ሊግ ስትሄድ የበለጠ ጉዳቱ ጫናው ፋቲግ ወይ በርናውት ማድረጉ የመሳሰሉት ነገሮች እየጨመሩ ይሄዳሉ። ስለዚህ ያው ማንቸስተር ዩናይትድ ይወርዳል አልልህም፣ ግን የበለጠ በጣም አስጨናቂ ሁኔታ ውስጥ ነው የሚገቡት። ሌላኛው ነገር ደግሞ ምንድነው ዩሮፓ ሊግን ማሸነፍ ብቻ ተጫዋቾችን ለመግዛት ዋስትና ይሆናል ብዬ አላስብም። ምክንያቱም አሁን እንደምናውቀው በሰርጂም እያደረጉ ያለው ነገር ከትርፋማነት ጋርም ተያይዞ በተቻለ መጠን ወጪዎችን መቀነስ ነው። ስለዚህ ለቻምፒዮንስ ሊግ ብታልፍ እንኳን ማውጣት የምትችለው ገንዘብ ገደብ አለው። ከዚህ በላይ አታውጣ ትባላለህ። ላውጣ እንኳን ብትል ገደብ ይቀመጥልሃል። ስለዚህ ባለህ በጀት ነው የምትንቀሳቀሰው፣ ትንሽ ነው የምትንቀሳቀሰው እና ደግሞ ሳስበው ማንቸስተር ዩናይትድ ተጫዋቾች ማንቸስተር ዩናይትድ ታሪኩን አይተው ትልቅነቱን አይተው ነው እንጂ ማንቸስተር ዩናይትድ ቻምፒዮንስ ሊግ በዚህ የውድድር ስለማይሳተፍ አልፈልግም የሚሉ ብዙ ተጫዋቾች አሉ ብዬ አላስብም። ይሄ የግል አስተያየት ነው። ግን በቅርብ ጊዜያት ተጫዋቾች ላይ ራስ ወዳድነት እየተመለከተ ይገኛል። ለምሳሌ ድሮ ይፈልጋሉ ቻምፒዮንስ ሊግ መጫወት ይፈልጋሉ። አንድ መደራደሪያ ነው እሱ መደራደሪያ ነው። አሁን በአውሮፓ መድረክ ተሳታፊ መሆኑ ክለቡን እንደ መስፈርትነት ማቅረብ ጀምረዋል። ለምሳሌ የድሮ ተጫዋቾች ለፓሽን ይጫወቱ ነበር። ላይክ በዛን ክለብ ብቻ መጫወት ብቻ ምን ያህል ታሪክ በፕሮፋይላቸው ላይ ሊጨምር የሚችለውን ነገር ስለሚያውቁት ልክ እንደ ማንቸስተር ዩናይትድ አይነት ክለብ በዩሮፓ ሊግ በአውሮፓ መድረክ ተሳተፈም አልተሳተፈም ለማንቸስተር ዩናይትድ መጫወት ብቻ ምን ያህል ትልቅ ክብር እንዳለው ያውቁ ነበር። ከቅርብ ጊዜያት እንመልከት። ብዙ ተጫዋቾች ይጠየቃሉ፣ በሩመር ደረጃ የምንሰማቸው ይኖራሉ። ግን መጨረሻ ላይ የምትለው ምንድነች ዜናው ላይ ነገር ግን በአውሮፓ ሻምፒዮንስ ሊግ ተሳታፊ ካልሆኑ መቀጠል ወደዛ ክለብ መቀላቀል ላይ ፈልግ ይችላል ይላሉ። ለምሳሌ ኢዛክን እንመልከት። ኒውካስትል በጣም እንደሚወድ ይታወቃል። በሴንት ጄምስ ፓርክ ደጋፊዎች በማጋፒስ ደጋፊዎች ምን ያህል ክብር እንዳለው ይታወቃል። ግን እየተወራ ያለው ነገር ምንድነው? በቀጣይ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ መሳተፍ ካልቻለ ክለቡን ይለቃል ነው። ኒውካስትል ዩናይትድ እና ማንቸስተር ዩናይትድ በታሪክ በፍጹም የተለያዩ ክለቦች ናቸው። ግን ተጫዋቾች ግን እንደ አንድ መስፈርት እየቆጠሩት ነው። የምትፈልገውን ተጫዋች ለማስፈረም አሁን በአውሮፓ መድረክ ተሳታፊ ካልሆነ ፕሮፋይልን ያበላሻል ብሎ ያምናል። ለምሳሌ ማንቸስተር ዩናይትድ በቀጣይ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ተሳታፊ ካልሆነ በ2025 26 የውድድር ዘመን ተሳታፊ ስለመሆኑ ምን ያህል እርግጠኛ ነህ? ዩሲ እኔ የምለው አሁን ያለህን እድል መጠቀም አለብን። አሁን የዩሮፓ ሊግ እጁ ላይ ነው ያለው። ጥሩ ለመጓዝ መንገድ አለው። በዩሮፓ ሊግ በዘንድሮ የውድድር ዓመት ጥሩ ክብረ ወሰን ያስመዘገበው ብቸኛው ክለብ ዩናይትድ ነው። ስለዚህ ሳይሸነፍ እስከዚህ ከተጓዘ የመልስ ጨዋታ ኦልድ ትራፎርድ ላይ ሪያል ሶሲዳድን በቀጣይ ሳምንት ያስተናግዳል። ዋይናት ለምን ረጅም ርቀት አይጓዝም? ችግሮቹ ሳልጠቅስልህ ቀርቼ አይደለም። ያ ችግር ከኛ በላይ በክለቡ የተጫወተው ክርስቲያኖ ሮናልዶ ቅድም እንዳልኩ በደንብ ገልጾታል። በዩሮፓ ሊግ መሳተፉ ግን ተነሳሽነትን ለመፍጠር የምትፈልጋቸውን ተጫዋቾች ቢያንስ አስፈርመ ለማምጣት ቡድንህን በቀጣይ የውድድር ዓመት በአዲስ መንፈስ ለማምጣት ዋንጫ አሸንፍ ያለው የሚለው ነገር ስነልቦና ይዘ ለአዲስ የውድድር ዓመት ለመጀመር ትልቅ መንገድ ከፋች ነው። ኤሪክ ቴን ሃግ ያልተሰናበቱት እኮ ኤፍኤ ካፕ ስላነሱ ያኔ ዱ ዩ ቲንክ ላይክ ኤፍኤ ካፕ ማንቸስተር ሲቲን ባያሸንፉ ኑሮ ወይ በሰፊ የግብ ልዩነት ተሸንፈው ዋንጫውን ቢያጡ ኑሮ ሰር ጂም ራትክሊፍ ያስቀጥሏቸው ነበር? አያስቀጥሏቸውም። ተስፋ ያዩት ግን በምን ነበር? ኤፍኤ ካፕ ሲያነሱ ቆይ አንድ ኤክስተንድ እናርገው እስከ 2026 ውል ነበራቸው በክለቡ እና ቆያቸዋሉና አሰልጣኙና ቆያቸው በኋላ ላይ እንዳልሰራ ሲያውቁ አሰናበቷቸው። ያም ስህተት ነበረ። መሰናበታቸው ሳይሆን ሩበን አሞሪም የመጡበት ወቅት ምናልባት ስህተት ነበሩ ከሚሉ ሰዎች መካከል አንዱ ነኝ። በቀጣይ የአውሮፓ እግር ኳስን ይቆጣጠራሉ ብዬ ከማስባቸው አሰልጣኞች ሩበን አሞሪም አንደኛው ናቸው። ግን አሰልጣኝ ሩድ ቫን ኒስተልሮይ የውድድር ዓመቱን መጨረስ ነበረበት የሚል አቋም ከነበራቸው ሰዎች መካከል አንዱ ስለሆንኩ ነውና የአውሮፓ ሊግን ረጅም ርቀት መጓዝ ለማንቸስተር ዩናይትድ ከትርጉምም በላይ ትርጉም ያለው ይመስለኛል። ግን ይሄ ፐርሰናል ኦፒኒየን ነው። ይገባኛል፣ ተረድቻለሁ። እኔም እርግጥ ነው በቅርብ ነው እኔም ምናልባት ከአሞሪም ጋር ያለውን ነገር መረዳት የጀመርኩት። ምክንያቱም ያንተን ሀሳብ እጋራ ነበር። ማንቸስተር ዩናይትድ በቃ የዘንድሮ የውድድር ጊዜው ከኤፍኤ ካፑም ካራባውም ከሌላውም ስላልሆነ ፕሪሚየር ሊጉም ጥሩ ስላልሆነ ዩሮፓ ሊግ ማሸነፍና ለቻምፒዮንስ ሊግ ማለፍ እሱ ነው በቃ ታርጌት ሊሆን የሚገባው ነበር። ግን ምንድነው አሞሪም ረጅም ፕሮጀክት ነው የተሰጠው። አሞሪም ብቻ ሳይሆን የተቀየረው የክለቡ ማሰራር ነው የተቀየረው። ስለዚህ እንደ በፊት አሰልጣኞች በግሌዘር ስር በተረመደው ስር አይደለም እየሰሩ ያሉት። የተለያዩ አይነት ኃላፊነት ያላቸው ሰዎች አሉ። ሰር ዴቪን አንስተናል፣ ኦማር ቤራዳን አንስተናል፣ ከዚህ በፊትም የተመለከትናቸው ማለት ነውና ስለዚህ እነዚህ ሁሉ ሰዎች የውሳኔ አሰጣጥ ሂደት ላይ ተሳታፊ ናቸው። አሞሪም ደግሞ በውሳኔያቸው በጣም የጸኑ ሰው እንደሆኑ ገና ካሁኑ እያየን ነው።
ባክስሪ አልቀይርም በቃ በዚህ ነው የምጫወተው ብለዋል። የፈለገ ያልጫና ቢመጣ የስፖርቲንግ ደጋፊዎች ራሱ በቃ እዛም እንደዚህ ነበር ያጋጠማቸው በኋላ ላይ ነው ውጤቱን ያየ ነው እያሉ ይመሰክራሉ። ታገሷቸው እያሉ ነው ለማንቸስተር ዩናይትዶች የሚመክሯቸውና ዩሮፓ ሊግ ማሸነፍ ብቻውን አያሸንፉ ወይም ደግሞ አይሞክሩ አይደለም፣ ግን ዩሮፓ ሊግ ማሸነፍ ብቻውን ቀጣይ ላለው ስኬትና 2028 ላይ ማሳካት ለሚፈልጉት የፕሪሚየር ሊግ ዋንጫ ዋስትና ይሆናል ብዬ አላስብም ነው እንጂ ያው ማሸነፍ መቼስ ቡድኑ ጥሩ ነው ብዬ ነው ማሰብ። በስነልቦና ደረጃም ከተመለከት ነው አሁን እነዚህ ተጫዋቾች የማሸነፍ ስነልቦና በኤሮፓ ሊግ ተላብሰዋል። ለዛም አንዱ ማሳያ አልተሸነፈም። ማንቸስተር ዩናይትድ በጥሩም ይሁን መጥፎም ይሁን በመድረኩ አልተሸነፈም። በዙሩም በጥሩ ደረጃ ላይ የሚተቀላቀለው ሪያል ሶሲዳድንም ሲገጥም ትላንት ሪያል ሶሲዳድ በነገራችን ላይ በሜዳው ሲጫወት በዘንድሮ የውድድር ዓመት ታላላቆቹን የስፔን ላሊጋ ክለቦች እጅግ የፈተነ ክለብ ነው። ትላንት ዩናይትድም የመጀመሪያው አጋማሽ በተለይ በማንቸስተር ዩናይትድ የበላይነት በጣም ጥሩ ነበር የተወሰደ ነበር። እንደውም ከሩበን አሞሪም እንደውም ማሰላለፎች የትላንቱ ጨዋታ ላይ ተስፋ ያየሁበት በእንቅስቃሴ ደረጃ ተጫዋቾች በነፃነት ወደፊት እየሄዱ እንዲጫወቱ ያደረጉበት መንገድ ነበር ብዬ አምናለሁ። እርግጥ ነው አንዳንድ ተጫዋቾች ስህተት የሰሩ ተጫዋቾች በጉልህ ተመልክተናል። ለምሳሌ ዲያጎ ዳሎ ፓስ ማድረግ ሲገባው ለራስመስ ሆይሉንድ ያባከነው ኳስ እድል አለ። የማጥቃት እድሉ ላይ አዲሱ ፈራሚ ዶርጉ ወደፊት እየሄደ እንዲጫወት ማዝራዊ እንዲያግዝ የዳሎን ቦታ እየሸፈነ እንዲያግዝ ዴሊትና ዮሮ ደግሞ የተከላካይ ቦታቸውን ሰፋ አድርገው በመያዝ በነፃነት እንዲጫወቱ ሞክረዋል። ያንን ማንቸስተር ዩናይትድ በማጥቃት እንቅስቃሴ ደረጃ የተሻለ ነበር ከሌሎቹ ጊዜ በፊት ሲጠቃ ከነበረው በተሻለ መልኩ እንኳን በጥሩ እንቅስቃሴ ላይ የተመለከትኩት ነበር። እርግጥ ነው ባለሜዳዎቹ ሪያል ሶሲዳድ ወደ መጨረሻዎቹ ደቂቃ በተለይ ፍጹም ቅጣት ምትም ካስቆጠሩ በኋላ በጨዋታ ረገድ በሙከራ ረገድ የተሻሉ እንቅስቃሴ ለማድረግ ሞክረዋል። ግን አንዳንድ ጊዜ ትንሽ ለወጥ ያለ ፎርሜሽን ቅርጽ መያዝ ለሩበን አሞሪም ትላንት የተሻለ ትምህርት የሰጠ መስሎ ተሰምቶኛልና ምናልባት የአውሮፓ ሊግ ጉዟቸው ጥሩ ለመሆን ሳይሸነፉ እስካሁን ከተጓዙ ዋንጫውን ለማንሳት ትልቅ እድል አላቸው ብዬ ስለማምን ነውና ያንን ማሳካት ከቻሉ ደግሞ የተጫዋቾቹን ስነልቦና ከመመለስ አንጻር አሰልጣኝ ሩበን አሞሪምም የራሳቸውን ፕሮፋይልም ከፍ ከማድረግ አንጻር ትልቅ ትርጉም ይኖረዋል ብዬ አምናለሁ። ለምሳሌ ማንቸስተር ዩናይትድ በክረምቱ ብዙ ተጫዋቾችን ለማስፈረም አቅቷል። እነ ጆቫኒ ኩዌንዳን ከስፖርቲንግ ሊዝበን፣ እንደነ አሌክሳንደር ፓቭሎቪችን ከባየር ሙኒክ፣ እንደውም በሩመር ደረጃም ቢሆንም እንደነ ቪክቶር ኦሲሜን የመሳሰሉ ተጫዋቾችም ስማቸው እየተያዘ ይገኛልና በአውሮፓ መድረክ ተሳታፊ ከሆነ ክለቡ ምናልባት ከወጪ ቅነሳና ከቅድም እንዳልከው ከትርፋማነትና ዘላቂነት ጋር በተያያዘ ብዙ የሂሳብ ህጎቹ ስቴብል አይደለም። ማንቸስተር ዩናይትድ በአሁኑ ወቅት ግን ብዙ ተጫዋቾችን መሸጥ ይችላል። ለምሳሌ አንቶኒ በቋሚነት ሊለቅበት የሚችል እድል ይኖራል። ካስሜሮ ወደ ሳውዲ ክለቦች የሚሄድበት እድል ሊኖር ይችላል። ተጫዋቾችን መሸጥ አለበት ዩናይትድ እንዲያስፈርምና ለዚህ ለማድረግ የሚፈልጋቸውን ተጫዋቾች እንዲያስፈርም ግን የዩሮፓ ሊግ መንገድ ትልቁ አቋራጭ ይመስለኛል በዩናይትድ በኩል። ይሄን ካነሳን ወደ እንግዳው ቡድን አርሰናል እንምጣና አርሰናል እንግዲህ ቅድም ብለናል። አርሰናል ከማንቸስተር ዩናይትድ ማንቸስተር ዩናይትድ ከአርሰናል በሚያደርጉት ጨዋታ ሁሌም የተለየ ፉክክር የተለየ የአሸናፊነት ስሜት ለመላበስ በሚደረገው ፍልሚያ እንግዲህ ብዙ ጨዋታዎችን እንመለከታለን። ቅድም እንደውም ነካ አድርገህ ለማለፍ ሞክረሃል። በማንቸስተር ዩናይትድ እና በአርሰናል መካከል የነበረው ሰጣ ገባ ሩድ ቫን ኒስተልሮይ ባሳለፍነው ጨዋታ ላይ የቀድሞ የአርሰናል ነውጠኛ ተጫዋች ማርቲን ኪዮን ይቅርታ የጠየቀበት ኢትዮጵያ መጥቶ ነበር የሆነ ማርቲን ኪዮን ካስታወስካ በሮይኪና በቬራ መካከል የነበረው ሰጣ ገባ እንደው አንዳንድ ጊዜ ፐንዲት ሆነው አብረው በሚቀርቡበት ጊዜ ራሱ የሚያሰቃ አጋጣሚዎች ሁኔታዎች ይፈጠራሉና አሁን አርሰናል ምናልባት በባለሜዳው ማንቸስተር ዩናይትድ ጉዞ ምን ይመስላል፣ በኤሮፓ ሊግ ምን ያድርግ ብለን አነሳን። አርሰናል እናንሳና በሁለቱ ጨዋታዎች ባለፉት የነበረው ግንኙነቶችን እናነሳለን። ግን ስለ አርሰናል ምን ትላለህ? አርሰናል በጣም የሚገርም ድል ነው ያስመዘገበው። በሳምንቱ አጋማሽ 7 ግቦችን ፒኤስቪ ላይ ከሜዳው ውጭ ማስቆጠር በጣም ግቦችን ማስቆጠር አቃተው እየተባለ ለሚታማ ቡድን ትልቅ መነቃቃት ነውና ሚኬል ሜሪኖም እንግዲህ በአሁኑ የተሰጠውን የኦግዚላሪ ስትራይከር ወይም ደግሞ የጊዜያዊ የአጥቂነት ሚና ኢመርጀንሲ ስትራይከር ያንን ሚና በጣም በጥሩ ሁኔታ እየተወጣ ነው። ስለዚህ ግቦችን እነ ኖዌነሪም እያዋጡ ነው። ኦዴጋርድም ሁለት ግቦችን አስቆጥሮ ነበር፣ ኮከብ ነበር። ስለዚህ ሳሊባና ጋብሪኤልም ደግሞ ሲፈለጉ ሌላ አማራጭ ናቸው እና እንግዲህ አሁን አርሰናል ማድረግ የሚችለው ምንድነው ወሳኞች የሚባሉ ወይም ደግሞ የአጥቂ ስፍራ ላይ ሆነው የግማግባቱን የበለጠ ኃላፊነትን መወጣት የሚችሉ ተጫዋቾች ስለሌሉ በተለይ አሁን ሳካ፣ ሃቨርትስ የመሳሰሉ ጋብሪኤል ማርቲኔሊ 3 ጨዋታዎች ከዚህ በኋላ ያመልጣቸዋል እየተባለ ነው። ማንቸስተር ዩናይትድ፣ ፒኤስቪ እና በቀጣይ ደግሞ ቼልሲ። ከዛ በኋላ የኢንተርናሽናል ብሬክ የብሔራዊ ቡድኖች ጨዋታ ነው ያለው። ከዛ በኋላ ነው ምናልባት ሊመለሱ የሚችሉት እና በእነዚህ 3 ወሳኝ ጨዋታዎች ውስጥ
እንግዲህ ያላቸውን ሁሉ መጠቀም አለባቸው አርሰናሎች። እንግዲህ በሳምንቱ አጋማሽ እንዳልከው በተለይ ምናልባት የሳምንቱ አጋማሽ አዝናኙ ጨዋታ ነበር ማለት ይቻላል። ምክንያቱም ፒኤስቪ አይንድሆቨን በፍጹም አልተጠበቀም 7-1 ይሸነፋል። እንደውም አርሰናል ካለው የፊት መስመር የሳሳ ክፍል አንጻር እጅግ ሊቸገር ሁሉ ይችላል ተብሎ ይጠበቅ ነበር። ምክንያቱም ፒኤስቪ በነገራችን ላይ ጥሩ የውድድር ዓመትን እያሳለፉ ከሚገኙ የደች ክለቦች መካከል በደች ኤርዲቪዝ ክለቦች መካከል አንዱ ነው። በአያክስ ተበልጦ ሁለተኛ ደረጃ ላይ የሚገኝ ክለብ ነው። በአውሮፓ ሻምፒዮንስ ሊግም እንግዲህ ደግሞ ዩቬንቱስን ጥሎ ነው የመጣው። በተለይ ፕሌይኦፍ ላይ ጥሎ ማለፉን ለመቀላቀል በተደረገው ጨዋታ በደርሶ መልስ ጨዋታ ዩቬንቱስን አሸንፎ ነው የመጣውና ምናልባት አርሰናልን ሊፈትንበት የሚችል እድል ይኖራል ተብሎ ተጠብቆ ነበር። ከፒኤስቪ አርሰናልን ከመፈተን በላይ ግን አርሰናል የፊት መስመር ክፍሉ ምን ያህል እንደሳሳ ስለሚታወቅ ፕላስ ባለፉት 2 ጨዋታዎች በፕሪሚየር ሊጉ የጣላቸውን ነጥቦች ዋጋ እንዳስከፈሉት ይታወቃል። በተለይ ከግብ ማስቆጠር ችግር ጋር ተያይዞና ፒኤስቪ ምን አይነት ቡድን ይዞ ሊመጣ ይችላል የሚል ተጠብቆ ነበር። ግን ባልተጠበቀ መልኩ ከመጀመሪያው ጀምሮ እስከ 90ኛው ደቂቃ ድረስ በጨዋታ የበላይነት በፍጹም የግብ ማስቆጠር ክህሎት ማለት እንችላለን። ምክንያቱም አርሰናል 8 ኦን ታርጌት ሙከራዎች ነበር የሞከሩት፣ ከ8ቱ 7ቱን ማስቆጠር ችለዋልና በጨዋታው ላይ ግን በልዩነት ማንሳት አለብን ብዬ ማስበው ተጫዋች ያለ ይመስለኛል ማርቲን ኦዴጋርድ ከጉዳቱ መልስ በኋላ በተለይ በጥሩ አቋም ላይ አይገኝም እየተባለ ብዙ ጊዜ ሲተች ተመልክተናል። በተለይ እርግጥ ነው በሱ በቀኝ ማጥቃት ክፍል ላይ ከተጫዋቹ ጋር ተግባብቶ ሲጫወት የነበረው ቡካዮ ሳካ በቡድን ውስጥ አለመኖሩ የማርቲን ኦዴጋርድ ብቃት እንዲወርድ አድርጎታል ብሎ ብዙዎች ያነሳሉ። ግን ከርቀት የሚሞክራቸውን ኳሶች ኦን ታርጌት የመሆን እድላቸው ግብ የመሆን እድላቸው እየጠበበ መጥቷል የሚል ትችቶች ሲቀርብበት ነበር። በጨዋታው ምናልባት ልዩነት ፈጣሪው ተጫዋች ነበር ብዬ አስባለሁ። 2 ጎሎችን አስቆጥሯል። 1 ለግብ የሚሆን ኳስ አመቻችቶ አቀብሏል። ከዛም በላይ የነበረው የጨዋታ እንቅስቃሴ ግን እጅግ የተለየ ነበርና አርሰናል በሳምንቱ አጋማሽ እንዳልከው ጥሩ ውጤት ይዞ የመጣበት በራስ መተማመኑ እንዲጨምር ያደረገ ይመስለኛል። ግን የአርሰናል ላይ ማንቸስተር ዩናይትድ ትንሽ የሚያመሳስላቸው ነገር አለ። በእኔ በኩል አርሰናል አሁንም በአውሮፓ ሻምፒዮንስ ሊግ ተስፋ አለው ብለው ከሚያስቡ ሰዎች አንዱ ነኝ። በአውሮፓ ሻምፒዮንስ ሊግ የውድድር በዘንድሮ የውድድር ዓመት አብዛኛው ቡድን በጥሩ አቋም ላይ አይገኝም። ባለፈውም ለማንሳት ሞክረናል። ሁሉም ክለቦች በሚባል መልኩ በሊግ ይሄ በዙር ጨዋታዎች ላይ አብዛኞቹ ቡድኖች ሽንፈትን የገጠማቸው 15 ጊዜ ዋንጫውን ያነሳው ሪያል ማድሪድ ብትመለከት 3 ሽንፈት አስተናግዶ አጣብቂኝ ውስጥ ገብቶ ፕሌይኦፍ ተጫውቶ ነው በጥሎ ማለፉ የተቀላቀለው ከማንቸስተር ሲቲ ጋር። ባየር ሙኒክ ጥሩ ግምቶችን እያገኘ ያለ ቡድን ነው። ብዙ ሽንፈቶችን ያልተጠበቁ ሽንፈቶችን ያስተናገደ ክለብ ነው። አብዛኞቹ ክለቦች ሊቨርፑል ምናልባት ጥሩ ጉዞ እያደረገ ይገኛል። በመጥፎም ሁኔታ ሆኖ ፓሪስ ሴን ጀርሜንን ያሸነፈበት ደግሞ ምን ያህል ጠንካራ እንደሆነ ያሳየ ነው። ምክንያቱም ስትበለጥ ብቻ አይደለም በመጥፎ ሁኔታም 3 ነጥብ ይዞ መመለስ ጀግንነት ነው ይሉ ነበር ሰር አሌክስ ፈርጉሰንና ሊቨርፑልም ተመልክተናል። ግን በአውሮፓ መድረክ ሁሉም ክለቦች እድል አላቸው። አብዛኞቹ ክለቦች እድል አላቸው እና አርሰናልም በፕሪሚየር ሊግ የደረጃ ሰንጠረዥ ከተጫዋቾቹ ጉዳት ተዳምረውበት ግን አንድም ተጫዋች አለማስፈረሙ ደግሞ ትልቅ ዋጋ አስከፍሎት በ13 ነጥብ ልዩነት እንዲረቅ አድርጎታል ሊቨርፑልን። የሊቨርፑል ጥንካሬን ያው እንዳለ በኮት እንዳለ ይዘን ማለት ነው። ግን ተጫዋቾቹ የተጎዱበት ተጫዋቾቹ አለመተካቱ ደግሞ ትልቅ ዋጋ እንዳስከፈለው የተመለከትንበት ነበር። እርግጥ ነው አንድ ቀሪ ጨዋታ አለው። ግን 10 ጨዋታዎች የሊግ ጨዋታዎች ነው የሚቀሩት ከሳምንቱ መጨረሻ ከተደረጉ በኋላ 28ኛ ሳምንት ከተደረገ በኋላ 10 ጨዋታዎች ይቀራሉ። አርሰናል በፕሪሚየር ሊጉ ያለው እድል እጅግ የጠበበ ነው። በ13 ነጥብ ልዩነት ቢሆንም አንድ ቀሪ ጨዋታውን ቢያሸንፍ በ10 ነጥብ ይሆናል። ግን ልዩነቱ ምን ያህል ጋፕ እንዳለ ሊቨርፑል ምን ያህል ጠንካራ ቡድን እንደሆነ ስለሚታወቅ አርሰናል ሙሉ ፎከሱን ቻምፒየንስ ሊጉ ላይ ቢያደርግ ምናልባት እድል ይኖረዋል ብዬ አስባለሁ። ፒኤስቪን በኤምሬትስ ያስተናግዳል በቀጣይ ሳምንት። ፒኤስቪን ካሸነፈ በኋላ የአትሌቲኮ ማድሪድ እና የሪያል ማድሪድ አሸናፊን የሚገጥም ይሆናል። በዛን ወቅት በጉዳት ላይ ከሚገኙት ወሳኝ ተጫዋቾቹ መካከል ቡካዮ ሳካ እና ጋብሪኤል ማርቲኔሊን የመሳሰሉ ተጫዋቾች የማግኘት እድል አለው። ስለዚህ በጥሩ እንቅስቃሴ ስነ ልቦና ከተጓዘ የሚፈልጋቸውን ተጫዋቾች መልሶ ካገኘ እድል ሊኖረው ይችላል ብዬ አስባለሁ። ምክንያቱም ቻምፒየንስ ሊግ በወቅታዊ አቋም ልምድ እንዳለ ሆኖ ግን በወቅታዊ አቋም ደግሞ የምታሳየው ብቃት ይወስነዋል ብዬ አስባለሁና ያንን ለማድረግ ደግሞ ግዴታ እንደነዚህ አይነት ጨዋታዎች ማሸነፍ ይጠበቅበታል ብዬ አስባለሁ። በተለይም ፒኤስቪንም በጥሩ መልኩ ማሸነፉ ለሌላ ስነ ልቦና ዝግጅት ስለሚረዳው። ወደ ማንቸስተር ዩናይትድ ስንመጣ በቅርብ ዓመታት ውስጥ አርሰናል ጥሩ ክብረ ወሰን እያዘ ይመስላል ማንቸስተር ዩናይትድ ላይ። እስኪ ያለፉትን 5-6 ግንኙነታቸውን እናንሳና በኋላ ላይ ደግሞ ምን አይነት ጨዋታ ሊፈጠር ይችላል የሚለውን የምናነሳ ይሆናል። ያው ከአርሰናል ጋር ተያይዞ ካነሳው አንጻር በአጠቃላይ ቻምፒየንስ ሊግ ምንም እንኳን አቋምህና በእለት ዕለት የሚፈጠረው ሁኔታ ቢወስነውም
ፋይን ማርጅን የሚባሉ ነገሮች አሉ አይደል? ጥቃቅን ነገሮችን በፍጹም በቃ ሊቀይሩ ይችላሉ ማጠብቃቸው። አሁን ለምሳሌ ሁልጊዜ የማስታውሰው ከጥቂት ዓመታት በፊት ፒኤስጂ ከሪያል ማድሪድ ሳንቲያጎ ቤርናቤው ላይ ሲጫወቱ ፒኤስጂ በቃ ጥሩ ሁኔታ ላይ ነበር፣ እየመሩ ነበረ፣ አግሪጌት ላይ እየመሩ ነበር፣ ሊያልፉ ነበር። ዶናሩማ ስህተት ሰራ። በዶናሩማ ስህተት ቤንዚማ ይመስለኛል ግብ አስቆጠረ፣ ተቀየረ ሁሉም ነገር። የሪያል ማድሪድ እና ማንቸስተር ሲቲ ጨዋታ ሮድሪጎ በቀንባሩ ካስቆጠረ በኋላ የሊቨርፑል እና የባርሴሎና የቶተናም እና የማንቸስተር ሲቲ አሁን ራሂም ስተርሊንግ ቫር ሁሉ ተቀውጦ ሴሌብሬት አድርገው አለፍን ብለው ከዛ ቫር ሻረው እና በጣም እንትኖች አሉ፣ ጥቃቅን ስህተቶች ነገሮች ይቀይራሉ። ስለዚህ እርግጠኛ መሆን ይከብዳል፣ ግን እድል አለው። ሁሉም ቡድን አስተማማኝ ሆኖ መናገር ይችላል። እኔ ጋራንቲድ ነኝ ምናልባት ሪያል ማድሪድ፣ ግን ሪያል ማድሪድም እንደ በፊቱ የሚያስፈራ ቡድን አይደለም። እንዴት በአትሌቲኮ ማድሪድ እንደተፈተነ ተመልክተናል። ጉዳቶች አሉበት። የአንቸሎቲ ማጂክ ትንሽ እየደበዘዘ ያለ ይመስላል። በላሊጋውም አሁን ከአንደኝነት ወደ ሶስተኝነት ሄደዋል። ስለዚህ እንዳልከው ኦፕን ሬስ ነው፣ የክፍት የሆነ ፉክክር ነው። ወደ ማንቸስተርና አርሰናል የቅርብ ጊዜ ግንኙነት ስንሄድ እንዳልከው ከዚህ በፊትም እንዳወራ ነው አርሰናል የተሻለ ነገሮችን በቅርብ ዓመታቶች እያሳየን ነው። በዘንድሮ በተካሄደውም ግንኙነታቸው ለባዶ አርሰናል አሸንፎ ነበር። ምንም እንኳን ኤፍኤ ካፕ ላይ ማንቸስተር ዩናይትድ በመለያ ምት ማሸነፍ ቢችልም አምናም እንግዲህ አርሰናል ሁለቱንም ጨዋታዎች ማሸነፍ ችሏል። በተለይ ኤሚሬትስ ላይ 3-1 ባሸነፉበት ጨዋታ ምን ያህል ያ ነገር አሁን ቴናግ በተደጋጋሚ ስለዛ ጨዋታ ቅሬታቸውን ያቀርባሉ አይደለ? የተሻረው ጎል ይላሉ። ከዛ ደግሞ ጋብሪኤል ሱስ ዳሎን አልፎ ያቀባል እንዴት ትሬንድ እንዳደረገ ተመልክተናል። እና 3-2 ያለቀ ጨዋታ 3-1 ያለቀ ጋብሪኤል ጄሱስ፣ ዴክላን ራይስ እና ማርቲን ኦዴጋርድ ያስቆጠሯቸው ጎሎች ነበር እና በአጠቃላይ አርሰናል በፊት ለረጅም ዓመታት በማንቸስተር ዩናይትድ የበላይነት የሚያዝ ወይም ደግሞ ማንቸስተር ዩናይትድ ጥሩ አቋም ላይ እንኳን ሳይሆን አርሰናልን የማሸነፍ ስነ ልቦናና አቅም የነበረውን ነገር አሁን እያስተው የመጣ ይመስለኛል። አሁን አርሰናል የበለጠ በልበ ሙሉነት እንደዚህ አይነት ጨዋታዎችን እየቀረበ የሚገኘው ብዬ አስባለሁ እና ከባድ ፈተና እንደሚሆን ለማንቸስተር ዩናይትድ በተለይ እጠብቃለሁ። ግን ደግሞ ይሄ ሁልጊዜ ተፎካካሪነት ያለበት ብዙ ሰዎች የሚከታተሉት ግሎባሊ በጣም የሚሸጥ ምክንያቱም ግሎባል ኦዲየንስ ነው ያለው እዛ ብቻ ሳይሆን በየአጉራቱ በየአገራቱ ያሉ ደጋፊዎች ትኩረታቸውን ሰጥተው በጉጉት የሚጠብቁት ጨዋታ ነው። እንደዚሁም ደግሞ ራሳቸው ተንታኞቹ ራሱ እስካሁን ስሜቱ እንዳለቀቃቸው ትመለከታለህ። አሁን ስካይ ስፖርትስ ላይ እነ ሮይኪን እነ ያን ራይት እንኳን ፕሪሚየር ሊግ ቲቪ ላይ ነው እና ቲዮ ዋልኮት እዛ መቀላቀል ጀምሯል እና ምን ያህል በስሜት እንደሚከራከሩ ስትመለከት ይሄ ነገር ከባድ ፉክክር እንደሆነ ትመለከታለህ። በሳምንቱ አጋማሽም ዋይን ሩኒና ሚኬል አርቴታ ተገናኝተው ነበር። ከጨዋታው በኋላ ፒኤስቪን ባሸነፉበት ፊሊፕስ ስታዲየም ላይ ተገናኝተው ነበርና ምንድነው ያለው? ኦልትራፎርድ ላይ እንገናኝ የሚል መልእክት አስተላልፏል ሚኬል አርቴታ እና ምን ያህል አሁንም ስሜቱ እንዳለ ለምሳሌ ዋይን ሩኒ በጣም ፌቨራይት ሁለቱም ለኤቨርተን ተጫውተዋል እኮ የሚገርመው ነገር ሁለቱም ሩኒም ማንቸስተር አርሰናል ጋር መጫወት በጣም በተለይ ከዚህ በፊት ሪታየር ካደረገ በኋላ ከሰጣቸው ቃለ መጠይቆች ውስጥ አንዱ ከአርሰናል ጋር መጫወት በጣም እንደሚወድ ደስ እንደሚለው የሚጠላቸው ክለቦችም በልዩነት ሊቨርፑል፣ ማንቸስተር ሲቲ ብሎ እንደጠራው ሁሉ ምክንያቱም ማንቸስተር ሲቲ የማንቹሪያን ደርቢ የማንቸስተር ዩናይትድ ተቀናቃኝ ነው፣ ሊቨርፑል ደግሞ በመርሲሳይድ ደርቢ የኤቨርተን ተቀናቃኝ ነውና ልክ እንደዛ ያለበት አጋጣሚ ግን ፌቨራይት ቡድን ለመግጠም ግን አርሰናል እንደሆነ በተደጋጋሚ ጊዜ ሲነገር ይደመጣልና የአርሰናልና ማንቸስተር ዩናይትድ ጨዋታ ሁልጊዜም ተጠባቂ ነው። ግን እንዳልከው በቅርብ ዓመታት ውስጥ አርሰናል ስነ ልቦናውን የወሰደበት ይመስለኛል። የማንቸስተር ዩናይትድ ከአምና ጀምሮ ብንመለከት በ2022-23 የውድድር ዘመን ብንመለከት አንደኛው ጨዋታ ላይ 3-1 ያለቀበት፣ ሁለተኛው ደግሞ 0-0 ኦልድ ትራፎርድ ላይ አምና በሊያንድሮ ትሮሳርድ ብቸኛ ግብ 1-0 እንደውም ማንቸስተር ዩናይትድ ጥሩ ባልነበረበት ግን ማንቸስተር ዩናይትድ ስነ ልቦናው ተመለሰ ወይ እስከትል ድረስ ድንቅ አቋም ያሳዩበት ዩናይትድ ነገር ግን አርሰናል ደግሞ በጠባብ ውጤት የዋንጫ ተፎካካሪም እንደነበር ይታወቃልና አርሰናል ያንን ነጥብ ቤ ስትኖሮ እስከ መጨረሻው ድረስ ማንቸስተር ሲቲ ጋር የመፎካከር እድሉ ጠባብ ነበርና በወቅቱ ሊያንድሮ ትሮሳርድ ከካይ ሃቨርትዝ የተሻገረለትን ኳስ ያስቆጠረበት ሁነት እናስታውሳለን። በያዝነው የውድድር ዓመት ኤሚሬትስ ላይ ማንቸስተር ዩናይትድ ጥሩ እንቅስቃሴ አድርጓል። በነገራችን ላይ በሩበን አሞሪም ስር ትልቅ ቡድን ቶፕ 6 ከምንላቸው የመጀመሪያው ጌማቸው ያደረጉት ከአርሰናል ጋር ነበር ሩበን አሞሪምና በወቅቱ ከቆሙ ኳሶች ዩሬን ቲምበር እና ዊሊያም ሳሊባ
ባስቆጠሯቸው ኳሶች አርሰናል በወቅቱ ደግሞ የቆመ ኳስ ስፔሻሊስት የነበሩበት ወቅትም ስለነበረ ያሸነፉበት አጋጣሚ አለ። በኋላ ላይ ኤፍኤ ዋንጫ ላይ ተገናኙ። ብዙ ድራማዎች የተከሰቱበት 1-1 የተጠናቀቀበት ዲያጎ ዳሎ በቀይ ካርድ የወጣበት የድሮ ማንቸስተር ዩናይትድ ከአርሰናልን ለብዙዎች ዘንድ ያስታወሰ ጨዋታ ነበር አይደል? በትክክል በጣም ስሜታዊ የነበረ ጨዋታ ነበር። ብዙ አነጋጋሪ ክስተቶችን የተመለከትንበት ነበርና እንዳልከው የበፊቱ ስሜት አሁን ደርቢ ያልከው እኮ ከተማ ውስጥ በቃ እንቅስቃሴ ታያለ በየቦታው በየክፍለ ሀገሩ ማንቸስተርና አርሰናል ሲጫወት የተለየ ድባብ ነው ያለው። ቶሎ ነው አሁን ኳስ የሚያሳዩ ቤቶች ራሱ አርሊ ተመቶ ቦታ ተይዞ ምናምን ነው አይደለ የሚጠበቀው። ያን ያህል ነው ሰው በጉጉት የሚጠብቀው። እንደው አንዳንድ አሁን ሶሻል ሚዲያ ላይ ራሱ መለከት በጣም ከሚያዝናኑኝ ነገሮች በተለይ የማንቸስተር ዩናይትድ እና የአርሰናል ደጋፊዎች ያለው የጨዋታ ብሽሽቅ ይመስላል። እንደውም አንዳንዶቹ ዋንጫ ከሚበሉ አንዳቸውን ቢያሸንፉ በጣም የሚመርጡበት እንደሆነ ይታወቃል። በተለይ ደግሞ በቅርብ ጊዜያት በተለይ አርሰናልም ይበልጥ ተፎካካሪ መሆኑ ማንቸስተር ዩናይትድ ከአቋም አንጻር ትንሽ ዝቅ ማለቱ ምክንያቱም ማንቸስተር ዩናይትድ ባለፉት ዓመታት በሰር አሌክስ ምን ያህል ዶሚኔት አድርጎት እንደነበረ ፕሪሚየር ሊግ ይታወቃል። አርሰናል ደግሞ በቅርብ ዓመታት ሚኬል አርቴታ ከያዘው በኋላ እውነተኛ ዋንጫ ተፎካካሪ ሆኖ ባለፉት በተለይ 2 ዓመታት እጅግ ለዋንጫ ተቃርቦ በ2 ነጥብና በ5 ነጥብ ልዩነት የፕሪሚየር ሊጉን ዋንጫ ያጣበት መንገድ አለና አሁን ደግሞ ያለው ፍክክር ጭራሽ አርሰናል አሁን ብዙ ጊዜ የሊቨርፑል ደጋፊዎች ጋር ሲበሻሸቁ ወይ ሲነቋቆሩ አትመለከትም። ከሲቲ ደጋፊዎች ጋር በተመሳሳይ እንደዛ ግን 14ኛ ደረጃ ላይ ከሚገኘው የማንቸስተር ዩናይትድ ደጋፊዎች ጋር የዋንጫ ፍክክሩ ኢቭን ያለ የሚመስለው በሁለቱ ጋር ነውና አንዴ ያለ ነገር ነውና በሁለቱ ክለቦች መካከል ያለው ፍክክር ከጨዋታም በላይ አዝናኝነት አለው ያደርገዋል። በቤተሰብ ዘንድም ገብተህ ብትመለከት ልክ እንደዛ ነው። በተለያዩምና አንድ ቤት ውስጥ የአርሰናልና የማንቸስተር ደጋፊ አታጣጣም እና ሁሉ ጊዜ ቢጠበቃልና ፍክክሩ በእንደዛ ልክ ነው። ግን የባለፈው ኤፍኤ ዋንጫ ስላነሳ ነው ከዚህ ጋር ያያያዝነውና ዲያጎ ዳሎ አስቀድሞ ከረፍት በፊት በቀይ ካርድ ቢሰናበትም ማንቸስተር ዩናይትድ እስከ መጨረሻው ድረስ ታግሎ ደግሞ በመለያ ምት ከኤቨርተን አባክኗል። በጨዋታው መሀል ደግሞ ማርቲን ኦዲጋርድ ያባከነበት አጋጣሚ ነበር ፍጹም ቅጣት ምትና በኋላ ላይ በመለያ ምት ማንቸስተር ዩናይትድ የኤፍኤ ዋንጫ 5ኛ ዙር ላይ የተቀላቀለበትን ውጤት ነበር ያስመዘገበው። አሁን በቅርብ ዓመታት በዘንድሮ የውድድር ዓመትም በፕሪሚየር ሊግ አንድ አርሰናል አሸንፏል። በኤፍኤ ዋንጫ ቅድም እንዳልነው ማንቸስተር ዩናይትድ ማሸነፍ ችሏል። አሁን እሁድ ምሽት 1:30 ላይ ምን ትጠብቃለህ? ኦልድ ትራፎርድ ላይ ማንቸስተር ዩናይትድ በቅርብ ጊዜያት ጥሩ አቋም እያሳየ አይደለምና ስለዚህ እኔ የተሻለውን ግምት ለአርሰናል ነው የምሰጠው። ምናልባት ግቦች ላይ ምንም እንኳን ፒኤስቪ ላይ ያሳዩትን ነገር ማንቸስተር ላይ የሚደግማሉ የሚለው ጥርጣሬ አለኝ። ስለዚህ ወይ በአርሰናል የጠባብ ልዩነት ወይም ደግሞ ባቻ ውጤት የመጠናቀቅ እድሉ ሰፊ የሚሆን ይመስለኛል። እንግዲህ የምንመለከተው ይሆናል። ገምት አትለኝም መቼም። ነገር ግን ጥሩ ፍክክር እንመለከታለን ብዬ አስባለሁ። ማንቸስተር ዩናይትድም በኤሮፓ ሊግ አርሰናልም በቻምፒየንስ ሊግ በሳምንቱ አጋማሽ እንግዲህ የተጠቀሙትን አይነት አሰላለፍ በኦልድ ትራፎርድ ያስመለክቱናል ብዬ አስባለሁ። በእርግጥ አርሰናል ለተጫዋቾቹ ረፍት ይሰጣል የሚል እምነት የለኝም። ምክንያቱም ኦልሬዲ 7 ጎሎችን አስቆጥሯል። ማንቸስተር ዩናይትድም ወሳኝ ጨዋታ ይጠብቀዋል። ግን ማንቸስተር ዩናይትድ በአሁን ባለው ደረጃ ደግሞ ከአርሰናልን በባሰ መልኩ በስኳድ ጥበት ውስጥ እየተቸገረ ያለ ቡድን ይመስለኛልና የሪያል ሶሴዳድ ላይ የተጠቀሙትን አሰላለፍ ሩበን አሞሪም ይጠቀማሉ ብዬ አስባለሁ። ምናልባት ግን ሃሪ ማጓየር ከጉዳት የሚመለስ ከሆነ ግን በቋሚ አሰላለፍ ውስጥ ያስገቡታል። ምክንያቱም በኤፍኤ ዋንጫውም ከአርሰናል ጋር በነበረው ጨዋታ ላይ ልዩነት ፈጣሪ ከነበሩ ተጫዋቾች አንዱ እንደነበረ ይታወቃልና ልምድም ከማካበቱ አንጻር ጨዋታው ይጠቀሙበታል ብዬ አስባለሁ። በተለይ ሰሞነኛ የትንሽ ጉዳት እንዳጋጠመው ሲነገር ነበር። በኤሮፓ ሊግም ትላንት እንዳልተሰለፈ ይታወቃልና ምናልባት በማንቸስተር ዩናይትድ እና አርሰናል ጨዋታ ላይ የመሰለፍ እድል ይኖረዋል ብዬ እጠብቃለሁ። ጨዋታው ግን ጥሩ ፉክክር የምንመለከትበት ይመስለኛል። ከማንቸስተር ዩናይትድ ግን በላይ ግን ለአርሰናል ትርጉም ያለው ይመስለኛል። ምክንያቱም አርሰናል በማንቸስተር ዩናይትድ ሜዳ ሄዶ ነጥብ የሚጥል ከሆነ የፕሪሚየር ሊግ ዋንጫ ፍክክር ሙሉ በሙሉ ወደ ማብቃት ደረጃ ላይ ይደርሳል። ምክንያቱም ሊቨርፑል የሚገጥመው በዚህ ሳምንት ሳውዛምፕተን ነውና ሳውዛምፕተን ደግሞ በምን በሊጉ የደረጃ ግርጌ ላይ ስለሚገኝና አርሰናል ወሳኝ ጨዋታ ይጠብቀዋል። ማንቸስተር ዩናይትድ ክብሩን ለማስጠበቅ ግን ወሳኝ ፍልሚያ እንደሚያደርግ ይጠበቃል። ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። በቀጣይ ሳምንት በሌላ ዝግጅት የምንገናኝ ይሆናል። እስከ ሳምንት ሰላም።